ሰላም የተወደዳችሁ ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ሰላም ነኝ። እንግዲህ ባለፈው እየተነጋገርን እንደነበረው ዛሬም ሐሳቦቻችንን እንቀጥላለን። ስለ ሃይማኖቶች እየተነጋገርን ነው። በዚህ ቤተሰብ አዲስ የሆናችሁ ይህንን ቤተሰብ ሰብስክራይብ፣ ቻናሉን ኮመንት እያደረጋችሁ ሰብስክራይብ እያረካችሁ የደውሏን ምልክት እየነካችሁ እንድታልፉ አብረን እንድንቀጥል እላችኋለሁ። ዛሬ እንግዲህ ታላቋ ሀገር እንገባለን። ይቺ ታላቅ ሀገር በቦሊውድ ፊልሟ የምናውቃት ሁላችንም የምንጓጓለትና የምንወደውን ፊልሞቿን ያየንላት ድንቅ ሀገር ናት። ህንድ ትባላለች። ዛሬ ስለ ህንድ የሃይማኖት ጉዳዮችን ትንሽ እንነካካለን። በህንድ ሀገር እጅግ ብዙ አማልክቶች ያሉ ሲሆኑ ህንዳውያን በእነዚህ አማልክቶች እጅግ ያምናሉ። በህንድ ሀገር ሃይማኖቶቻቸው እጅግ ከባህሎቻቸው ጋር የተሳሰረ ቁርኝት አላቸው። ህንዳውያን የሚያመልኳቸው እነዚህ አማልክቶች በእነሱ ህይወት ውስጥ እጅግ ከፍተኛ ስፍራ አላቸው። እንግዲህ በህንድ ውስጥ ብዙ ሃይማኖቶች ቢኖሩም ዛሬ አንዱን ሃይማኖት እናነሳና እንቀጥላለን። ይህ ሃይማኖት በህንድ ውስጥ ትልቅ ስፍራ ያለውና ትልቅ የህዝብ ቁጥርም የሚኖረው ሃይማኖት ነው። ይህም ሃይማኖት ሂንዱይዝም ይባላል። የሂንዱይዝም እምነት ጅማሬ ወይም ደግሞ የሂንዱይዝም እምነት መነሻ ብዙም አይታወቅም። መች ተጀመረ፣ በማን ተጀመረ የሚባለው ሐሳብ ግልጽ ባይሆንም በሂንዱይዝም እምነት ግን ብዙ አማልክቶች እንዳሉ ይታወቃል። በሂንዱይዝም እምነት መሰረት የሆኑ አራት ነገሮች አሉ። በሂንዱይዝም እምነት ውስጥ አንድ አማኝ ሊያደርጋቸውና ሊያውቃቸው የሚገባ አራት መሰረታዊ ጉዳዮች አሉ። ለሂንዱይዝም እምነት መሰረት የሆኑ አራት ጉዳዮች ናቸው። የመጀመሪያው ሳንሳራ ይባላል። ይህ ሳንሳራ የሚባለው ፍልስፍና ሰዎች ዳግም ይወለዳሉ የሚል ነው፣ ወይም ደግሞ የነፍስ ውህደት ነው። ሰው ከሞተ በኋላ እንደገና ይፈጠራል ብለው ያምናሉ የሂንዱይዝም እምነት ተከታዮች። ይህ የሂንዱይዝም እምነት የመጀመሪያው መሰረት ነው። ሁለተኛው የሂንዱይዝም እምነት መሰረት ካርማ የሚባለው ነው። ካርማ የሚባለው የሂንዱይዝም ፍልስፍና መሰረቱ ሰው የዘራውን ያንኑ ያጭዳል ይላል። ሰው የዘራውን ያንኑ ያጭዳል። ሰው ከሞተ በኋላ በሚወለድበት ዳግም በሚመጣበት ሌላኛው ህይወቱ ላይ ዛሬ የዘራውን ነገር ያኔ ያጭዳል ብለው ያምናሉ የሂንዱይዝም እምነት ተከታዮች። ሶስተኛው ዳርማ ሰዎች ከሞቱ በኋላ ከአምላካቸው ከብርሃማን ጋር የሚገናኙበት የሚዋሃዱበት ውህደት ነው። ይህ ዳርማ አስተምሮ የሂንዱይዝም እምነት ግቡ፣ የሂንዱይዝም እምነት መጨረሻውና ፍጻሜው ይሄ ነው። ሰዎች ከሞቱ በኋላ ከአምላካቸው ብርሃማን ጋር የሚዋሃዱበት ውህድ ነው። ይህ የሂንዱይዝም እምነት መሰረቱ ነው። እነዚህ የሂንዱይዝም እምነት መሰረቶች ናቸው። ሌላኛው የሂንዱይዝም እምነት መሰረት ተብሎ የሚነገረው አንከርማ የሚባለው ነው። አንከርማ በሂንዱይዝም እምነት መሰረት ሰዎች ግዴታ አለባቸው፣ ማድረግ ያለባቸው የህይወት ግዴታ አለባቸው። በሂንዱይዝም እምነት ውስጥ እጅግ ትልቅ ስፍራ የሚሰጣቸው ሶስት አማልክቶች ናቸው። የመጀመሪያው ብርሃማ ይባላል። ይህ ሁሉን የፈጠረ ፈጣሪ ነው ተብሎ ይታመናል። ሌላኛው ሺቫኑን ነው። ሺቫኑን ዓለምን የሚጠብቅ አምላክ ነው ተብሎ ይታመናል። ሶስተኛው ሺቫ ነው። ሺቫ በህንድ ወይም በሂንዱይዝም እምነት ተከታዮች ፊት አጥፊና እንደገና አዳሽ አምላክ ተብሎ ይታወቃል። በሂንዱይዝም ውስጥ እነዚህ ሶስቱ አማልክቶች በሂንዱይዝም ውስጥ ትልቅ ስፍራ አላቸው። የሚገርማችሁ እነዚህ ሶስቱ አማልክቶች ሚስቶች አሏቸው። እስቲ ትንሽ ስለ ብርሃማ ልንገራችሁ። ብርሃማ ሰረስወቲ የምትባል ሚስት እንዳለችው
በሂንዱይዝም እምነት አፈታሪክ ይነገራል። እቺ ሰረስበቲ የምትባለው አማልክት ብርሃማ ዓለምን በሚፈጥርበት ሰዓት ላይ እንድታግዘው የፈጠራት አማልክት ነች ተብላ ትታሰባለች። ብርሃማ ሰረስበቲን ለማማለል እጅግ ውበቷ ድንቅ ስለሆነ እሷን ለማግባት ወደፊቷ ሲቀርብ እሷ ፊቷን እንደምታዞርበት፣ ስለዚህ ይህ ብርሃማ የተባለው ሁሉን የፈጠረ አማልክት ሰረስበቲ እንድትመለከተው ብሎ አንገቱን በአራቱም አቅጣጫ እንዳወጣና አንገቱ በአራቱም አቅጣጫ እንደተገለጠ ይነገራል። ሰረስበቲ ባትኖር ብርሃማ ምንም ነገር ማድረግ እንደማይችል የሂንዱይዝም እምነት ያስተምራሉ። ሰረስበቲ ለሰዎች ጥበብንና ዕውቀትን የምትሰጥ እንደሆነች ይታመናል። ስለዚህ ብርሃማ ዓለምን ሲፈጥር፣ ብርሃማ ፍጥረትን ሲፈጥር፣ ሰረስበቲ ደግሞ ዕውቀትንና ጥበብን ለሰዎች ሰጥታለች ብለው ያስተምራሉ የሂንዱይዝም እምነት አስተማሪዎች። በሂንዱይዝም እምነት ውስጥ ብርሃማ አሁን ላይ እጅግ የሰፋ ሃይማኖታዊ ተግባር የማይደረግለት እንዲሁም ደግሞ ምንም አይነት የአምልኮ ስርዓት የማይካሄድበትም ስፍራ እንዳለ አንዳንድ ምንጮች ይናገራሉ። ብርሃማ በሂንዱይዝም እምነት ውስጥ አሁን ላይ አምልኮ አይደረግለትም። እናም አማልክት ተብሎ የአምልኮ ስፍራ ብዙ ስፍራ ላይ የለም። የብርሃማን የአምልኮ ስፍራ በጣት የሚቆጠሩ ጥቂት ስፍራዎች ላይ ብቻ ናቸው የሚገኙት። ብርሃማ ለምን አይመለክም ብላችሁ ከጠየቃችሁ ብርሃማ ስራውን ጨርሷል ብለው ያምናሉ። ብርሃማ ስራው ፍጥረትን የመስራት ስራ ነው ብለው ያምናሉ የሂንዱይዝም እምነት ተከታዮች። ሰረስበቲ ግን ዛሬም ዕውቀትንና ጥበብን የምትሰጥ አማልክት ስለሆነች ዛሬም ትመለካለች፣ ዛሬም ይሰገድላታል። ሰረስበቲ የብርሃማ ባለቤት ነች። ብርሃማ ብዙ ልጆች እንዳሉት ይነገራል። ብርሃማ እንደ ሰው የወለዳቸው ሳይሆኑ በመለኮታዊው ኃይል እንደወለዳቸው ይናገራሉ። ብርሃማ ልጆቹን ሲወልዳቸው የመጀመሪያው በዮጋ ተመስጦ ሲመሰጥ ልጆቹ እንደተፈጠሩ ይነገርለታል። ሌላኛው ብርሃማ በሚቆጣበት ጊዜ እንደተወለዱ ይነገራል። የብርሃማን ልጆች ብርሃማን ብዙ ልጆችን እንደወለደ ይነገራል። የብርሃማን ባለቤት የዕውቀት የጥበብ አማልክት ተደርጋ በሂንዱይዝም ውስጥ ትነሳለች፣ ትወሳለች። ቀጣይ ላይ በሂንዱይዝም እምነት ከብርሃማ ጋር እኩል የሆኑ ሁለት አማልክቶች አሉ። የመጀመሪያው ሺቫኑን ይባላል፣ ሁለተኛው ሺቫ ይባላል። እጅግ የሚገርሙና የሚመስጡ ታሪክ አላቸው እነዚህ አማልክቶች። ሺቫኑንም ሚስት አለው፣ ሺቫም ሚስት አለው። ሺቫኑን ልጆች አለው፣ ሺቫም ልጆች አለው። የሂንዱይዝም እምነት መሰረቶች እነዚህ ናቸው። እንግዲህ አላበቃንም። ስለ ሂንዱይዝም እምነት እንቀጥላለን። ስለ ሺቫ እናያለን፣ ስለ ሺቫኑን እናያለን። እናንተ ስለ ሂንዱይዝም እምነት ምን ትላላችሁ? ተባረኩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አይረሳ፣ ኮመንት አይረሳ። ሰላማችሁ ይብዛ።